ሰላም የተከበራችሁ የቻናላችን ተከታታዮች ዛሬ በመላው የኢትዮጵያ ወንጌላውያን አማኞችና በሀገሪቱ የፖለቲካ መድረክ ላይ ትልቅ መነጋገሪያነትን የዘራውና እጅግ አንገብጋቢ ነው የመጋቢ ጻድቁ አብዶ ወሳኝ መልእክት ይዘንላችሁ ቀርበናል። መጋቢ ጻድቁ አብዶ በቀጥታ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ መንግስት ያስተላለፉት ይኸው መልእክትም በሃይማኖት ስም የሚነግዱትና ህዝቡን የሚያስለቅሱትን የመንግስት ስም የሚያጠለሹትን አካላትም እረፍት የነሳ እጅግ ደፋርና ሀቀኛ ጥሪ ነው። የነገው ሰኞ ምርጫ ምን ይዞ ይመጣል? የስንዴ ነዶ ምልክትስ ከወንጌል አማኞች እጣ ፈንታ ጋር ምን ያገናኘዋል? መጋቢው በወንጌል አማኝ ቤት አገልጋይ ነን በሚሉ ወንበዴዎች የሐሰት ትንቢት ለዓመታት የተፈጸሙ ዘረፋዎች ሲሉ እነማንን እየከሰሱት ነው? መንግስት ምን እንዲያደርግ ተጠየቀ? መጋቢ ጻድቁ አብዶ የነገው ምርጫ አስመልክቶ ለዶክተር አብይ አህመድ በላኩት ወሳኝና ግልጽ መልእክታቸው ላይ ምን ጉዳዮችን አንስተዋል? እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የምታደምጡት ነው የሚሆነው። ከዚሁ ከምርጫ ጋር በተያያዘ ዛሬም ይህንን ትንቢታዊ መልእክት በሀገራችን ኢትዮጵያ ላይ የምናውጀው ሁኔታን አይተን አይደለም፣ ነገሮችን አይተን አይደለም። እግዚአብሔር የነገረን ድምጽ አምነን ነው። እግዚአብሔር ካለ ደግሞ አለ ነው። ከፊታችን ካለው ታላቅ ሀገራዊ ምርጫ በፊት የኢትዮጵያ ሕዝብ ሊሰማውና ሊያውቀው የሚገባ እጅግ አስቸኳይ መልእክት ከእግዚአብሔር መቅደስ ወጥቷል። ሀገራችን ኢትዮጵያ በታሪካዊ ምዕራፍ ላይ በምትገኝበት በሰዓት ነብይት ሜሮን ድንበሩ ስለ ሰሜኑ፣ ስለ ደቡብ፣ ስለ ምዕራብና ምስራቅ፣ ስለ አማራ፣ ስለ ትግራይ እና አጠቃላይ ክልሎችን ሰላም ሌሊትና ቀን በእንባ ስትማጸን ዝም የማይለው አምላክ ለሀገሪቱ ትልቅ የምስራችና ማስጠንቀቂያን ይዞ ብቅ ብሏል። ጌታ በራእይ ኢሳይያስና ህዝቤ ሳይረፍድበት ይስማው የተባለው አስቸኳይ መልእክት ምንድነው? እግዚአብሔር በኢትዮጵያ ጉዳይ ላይ እንዴት ጣልቃ ገባ? በግንቦት ምርጫ ላይ ምን ሊከሰትስ ይችላል? ሀገሪቱ ወዴት አቅጣጫ እያመራችስ ነው? ነብይት ሜሮን ድንበሩ ከአራቱም ማዕዘን ከመጡ እናቶች ጋር በመሆን ስለ ሀገር ሰላም ተንበርክካ በለመነችበት በዚያ ታላቅ የጸሎት ሰዓት እግዚአብሔር ድንገት ጣልቃ በመግባት አጠቃላይ የኢትዮጵያ ህዝብ የሚሆን እጅግ አስደናቂ ድምጽን ተናግሯል። ይህን መልእክት ከምርጫው በፊት አስቀድማችሁ እንድትሰሙት ጌታ ተናግሮኛል ስትል ነብይቷ ይፋ ያደረገችው አስቸኳይ ትንቢታዊ ቃልና በአገሪቱ ላይ የተላከው የሰማይ ሰራዊት ሚስጥር ምን እንደሆነም ከአንደበቷ የምናስደምጣችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አስቀድመን ወደ ያዝነው መረጃችን ተሻገርን። መጋቢ ጻድቁ አብዶ መልእክታቸውን የጀመሩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ ጥያቄ በማቅረብና ለአመራር ብቃታቸው ያላቸውን አክብሮት በመግለጽ ነው። ክቡር ጠቅላይ ሚኒስትር አብይ አህመድ የስንዴ ነዶ ነው አይደል የምርጫ መወዳደሪያ ምልክቶ? የነገ ሰኞ ነው አይደል ምርጫ የሚካሄደው? ለኢትዮጵያ ገና ብዙ ራዕይ ያሉት ትልቅ መሪ ስለሆኑ እንመርጦታለን በማለት መጋቢው ለዶክተር አብይ አህመድ ያላቸውን ድጋፍ በግልጽ አስቀምጠዋል። ባለፉት ጥቂት ዓመታት ውስጥ ሀገሪቱ በብዙ ውጣ ውረዶች አመጾችና ፈተናዎች ስታልፍ ጠቅላይ ሚኒስትሩ ሌሊት ከቀን የለፉ መሆናቸውን መጋቢው አይዘነጉትም። እንደ ሀገር መሪ ያለፉት ጥቂት ዓመታትን በተመለከተም ብዙ መናገር ባያስፈልገንም እጅግ ሰርተዋል፣ ብዙ ለፍተዋል። ከአመፀኞች ጋር እየተደባደቡ በዚህ ልክ ለሀገር ለህዝብ የሚታይ ለትውልድ የሚተላለፍ ትልቅ ስራ የሰሩ ጠንካራ መሪ መሆኖትን እናውቃለን ሲልም ይመሰክራሉ። ነገር ግን ይላሉ መጋቢ ጻድቁ፣ ነገር ግን ይህንን ሁሉ ትልቅ ስራና መስዋዕትነት የሚያበላሽ የመንግስት ስምን በህዝብ ዘንድ የሚያጠለሽ አንድ ትልቅ የካንሰር እብጠት በአገሪቱ ላይ በቅሏል። የመጋቢ ጻድቁ አብዶ መልእክት ዋናውና አንገብጋቢው ነጥብ እዚህ ላይም ነው። በወንጌል አማኝ አብያተ ክርስቲያናት ስም ተሸሽገው ራሳቸውን ነብይና ሐዋርያ እያሉ በሾሙ የሐሰት አገልጋዮች ላይ መጋቢው ክንዳቸውን አንስተዋል። እነዚህ አካላት ወንበዴዎችና ሌቦች ሲሉ ነው የጠሯቸው። ለዓመታት በሐሰት ትንቢት በድራማና በህዝብ ስሜት ላይ በመጫወት የተፈጸሙ ዘረፋዎችን የተመዘበሩ እጅግ ግዙፍ የሀገርና የህዝብ ሀብቶች አሉ። ምስኪኑ የኢትዮጵያ ህዝብ ተስፋ ፍለጋ ወደ እግዚአብሔር ቤት ሲመጣ እነዚህ ወንበዴዎች ግን በሃይማኖት ስም የህዝቡን ንብረት መዝብረዋል፣ ሀብት አጋብሰዋል። በቢሊዮን የሚቆጠር ቪላና ይዞታዎች በግለሰብ ስማቸውም አድርገዋል።
መጋቢው በቁጭት እንደሚናገሩት የመንግስት ስም በዋናነት እንዲጠለሽ እየሆነ ያለው በእነዚህ ራሳቸውን በራሳቸው በሾሙ ሐሰተኛ ነቢያትና ሐዋርያት አማካኝነት ነው። እነዚህ ስግብግቦች የመንግስት መዋቅር ወይንም ከለላ በመጠቀም ህዝቡን ሲበዘብዙ ህዝቡ ማንን ያማርራል? መንግስትን። ስለዚህ የመንግስት ስም የጠቆረው በእነዚህ ሌቦች ነው። ስለዚህ መጋቢ ጻድቁ አብዶ ጠቅላይ ሚኒስትሩን ከመረጡ በኋላ የሚጠብቁትን ትልቁና ቀዳሚውን ስራ በግልጽ አስቀምጠዋል። ምርጫው ማለፍ ብቻ ሳይሆን በቀጣይ ይሄ ጉዳይ እንደ መንግስት ትኩረት ተሰጥቶት ይሄ መንፈሳዊ ማፊያ መጽዳትም አለበት። መጋቢው ለመንግስት ያቀረቡት የህግ ማዕቀፍ ጥሪዎችን የሚከተሉት ናቸው። የህዝብ ሀብት ለህዝብ ማስመለስ፣ በሐሰት ትንቢትና በማጭበርበር የተመዘበሩ ሀብቶች በአስቸኳይ ተጣርተው ለህዝቡ እንዲመለስ የህግ ማዕቀብ መበጀትም አለበት። ይዞታዎች ለትውልድ ማምለኪያ ማድረግ፣ በግለሰብ ደረጃ በሃይማኖትና በቸርች ስም የተያዙ ግዙፍ መሬቶችና ይዞታዎች የጥቂት ግለሰቦች መጠናከሪያ መሆናቸው አብቅቶ የህዝብ የትውልድ የማምለኪያ ስፍራ እንዲሆኑ መደረግም አለበት። ሀብቱን ለህዝብ አገልግሎት መዋል፣ በእነዚህ ሌቦች የተሰበሰበው ሀብት በሙሉ ለህዝቡ ማህበራዊ አገልግሎት እንዲውል ማድረግ የመንግስት ቀዳሚ ስራ ሊሆን ይገባል። ይህን ለማድረግ በእርሶ የአመራር ብቃት ላይ ሙሉ እምነት ስላለን ነው የምንመርጦት ይላሉ መጋቢ ጻድቁ። መልእክታቸውን ሲያጠቃልሉም መጋቢ ጻድቁ አብዶ ለጠቅላይ ሚኒስትሩና ለቤተሰባቸው ያላቸውን መልካም ምኞት በመግለጽም ጌታ ኢየሱስ ከነቤተሰቡ ይባርኮ በማለትም በምረቃም ዘግተውታል። የተከበራችሁ ተመልካቾቻችን ይህ የመጋቢ ጻድቁ አብዶ መልእክት በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ስላለው ወቅታዊ ፈተናና በመንግስት በኩል መወሰድ ስላለበት የህግ እርምጃ እጅግ ግልጽ የሆነ ማሳያም ነው። እናንተስ በዚህ በመጋቢ ጻድቁ አብዶ መልእክት ላይ ምን ትላላችሁ? በእውነት በሃይማኖት ስም ህዝቡን የሚዘርፉ ሐሰተኞች ላይ መንግስት አስቸኳይ የህግ ማዕቀብ አውጥቶ እርምጃ መውሰድ አለበት ብላችሁ ታምናላችሁ? ከነገው ምርጫ በኋላስ መንግስት ይህንን ጉዳይ ቅድሚያ ይሰጣል ብላችሁ ታስባላችሁ? ያላችሁ ሐሳብና አስተያየት በኮሜንት መስጫ ላይ አስፍሩልን። ነብይት ሜሮን ድንበሩ በጸሎት ላይ እያሉ ከጌታ ዘንድ የሰማችውን ድምጽ ስትገልጽ ምእመናን ለአራቱም አቅጣጫ በትጋትና በእንባ እየጸለዩ በነበረበት ያንን ቅስፈት እንዲህ ስትል ትናገራለች። በአራቱም ማዕዘናት እየጸለይን እያለ የሰማይ ሰራዊቶች ተልከዋል የሚል ድምጽ ሰማው። የሰማይ ሰራዊቶች በየከተማው በየአካባቢው ከእግዚአብሔር ዘንድ ተልከዋል። ይህ ትንቢታዊ ቃል በዚህ በግንቦት ወር በሚካሄደው ምርጫ ሊነሱ የሚችሉ ማናቸውንም የውከትና የጥፋት እቅዶች እግዚአብሔር በሰማይ ሰራዊት ኃይል እየመታው እንደሆነና በአገሪቱ ላይ መለኮታዊ ጣልቃ ገብነት እንደሚሆን የሚያበስርም ነው ተብሏል። ነብይት ሜሮንና ከያቅጣጫው የተሰበሰቡ እናቶችም ምርጫው ያለምንም ደም መፋሰስና ሁከት በሰላም ተጀምሮ በሰላም እንዲጠናቀቅ አጥብቀውም ተማጽነዋል። ሰላም የሁሉ ነገር መሰረት መሆኑን የጠቀሰችው ነብይቷ በተለይም ለአዲስ አበባ፣ ለድሬዳዋ፣ ለሰሜን፣ ለደቡብ፣ ለምዕራብ እንዲሁም ለትግራይና ለአማራ ክልሎች ልዩ የሰላም አዋጅ በጸሎት ማውጃለች። በሀገሪቱ ላይ ጥፋት፣ ሁከት ሊያመጡ የተነሱ የጨለማ መናፍስትና ላኪ ተላላኪዎችም በሙሉ በኢየሱስ ስም የተመቱና የተቀጡ እንዲሆኑም በኃይልም ተጸልዩዋል። በዚህ ጸሎት ላይ የጨለማ ሰራዊት ምን አቅዶ እየተንቀሳቀሰ እንደሆነና ስለ ምርጫው የተነገረው ይህንን አስቸኳይ መልእክትም አድምጠን እንመለስ። እናንተ ስለ ሀገራችን ኢትዮጵያ ለመጸለይ ከአራቱም ማዕዘናት ስለመጣችሁ በዚህ ስፍራ ላይ ደግሞ የሚጸለየውም ጸሎት እግዚአብሔር ስለሚሰማ ስለ ሀገራችን ኢትዮጵያም ለመንበርከክ ስለሆነ ከያቅጣጫው የተሰባሰብነው ይህ ምርጫ በሰላም እንዲጠናቀቅ በእግዚአብሔር ፊት እንጸልያለን። ሰው ሁሉ ይህን ምርጫ በሰላም መርጦ እንዲያጠናቅቅ። ሰላም ሲኖር ነው ሰው ወጥቶ የሚገባው። ሰላም ሲኖር ነው ተማሪ የሚማረው። ሰላም ሲሆን ነው ነጋዴ የሚነግደው። ሰላም ሲኖር ነው አገልጋይ ወጥቶ አገልግሎ በሰላም የሚመለሰው። ሰላም ሲኖር ነው ሰው ወጥቶ ገብቶ የሚገባው። ሰላም ሲኖር ነው የምንንቀሳቀሰው። ስለዚህ ሰላም ከሁሉ ነገር ቀዳሚ ነው። ኢየሱስ ክርስቶስም ያለው እኔ ሰላሜን እተውላችኋለሁ ነው ያለው። የሰላም ዋጋው ትልቅ ነው። ስለዚህ ስለ ሀገራችን ኢትዮጵያ እንጸልያለን። ሰሜኑን፣ ደቡቡን፣ ምዕራቡን፣ ምስራቁን ይዘን መሀል አዲስ አበባን ይዘን እንጸልያለን። ይሄ ምርጫ በሰላም እንዲጠናቀቅ በአምላካችን በእግዚአብሔር ፊት እንጸልያለን። ሁላችንም እንደሚመቻችሁ ናችሁ ተንበርክካችኋል። ደስ ይላል። ሀገራችንን ኢትዮጵያ ይዛችሁ በቃ በሰላም ይጠናቀቅ ይሄ ምርጫ። በዚህ በግንቦት ወር ላይ የሚካሄደው ምርጫ በሰላም ይጠናቀቅ። እግዚአብሔር ሆይ በየአካባቢው ሰላም አድርግ። ለህዝብ ሰላምን ስጥ፣ ለከተማ ሰላምን ስጥ፣ ለክልሎች ሰላም፣
ለመሃል ከተማ ለአዲስ አበባ ሰላም፣ ለድሬዳዋ ሰላም፣ ለሁሉ ሰላም ይሁን። ለሰሜን፣ ለደቡብ፣ ለምዕራብ፣ ለምስራቅ ሰላም ይሁን እያላችሁ ጸልዩ። ሰላም ሰላም ሰላም። ነውጥ አይሁን፣ ሰላም ይሁን። ሰው በቃ በሰላም መርጦ ወደ ቤቱ ይግባ። በሰላም ይሄ ምርጫ ይለቅ። ቅድም ብያቸዋለሁ፣ የሰላም ዋጋው ትልቅ ነው። እኛ ሀገራችንን ኢትዮጵያ ወክለን ያው 3 ቀንም ሌሊትም እየጸለይን ነው። የመጣችሁበት ሀገር አለ። ስለ ኢትዮጵያ ለመንበርከክ መታችኋል። ስለዚህ ዛሬ እንጸልያለን። አቤቱ እግዚአብሔር ሆይ ይሄ ምርጫ በሰላም ይጠናቀቅ በሉ። ህዝባችን ሰላም ይሁን፣ ምድራችን ሰላም ትሞላ፣ ትውልዳችን ሰላም ይሁን። በሰላም ተጀምሮ በሰላም ይጠናቀቅ በሉ። ሰላም። የሰላም አምላክ ግን ከኛ ጋር ነው። ይሄንን እመኑ። የሰላም አምላክ ከኢትዮጵያ ጋር ነው። የኪዳን አምላክ ትላንት ኪዳን የገባላት ለኢትዮጵያ ለዚች ለደሃ ምድር እግዚአብሔር አሳልፎ ለመከራ ለውከት ለእልቂት ያልሰጠን እስከ ዛሬ የጠበቀን ጌታ ይባረክ። ክብር ለሱ ይሁን። አሁንም እንደምንጠብቀን እናምናለን። ምርጫ በሰላም እንዲጠናቀቅ እንጸልያለን። መላእክቶች በአራቱ አቅጣጫ እንዲታዘዙ ከሱ ዘንድ እግዚአብሔር እረኛ ነው። እረኛ ከሱ ዘንድ እንዲታዘዝልን እንጸልያለን። ለመሮች ሰላም እንዲሆን፣ ምርጫ በሰላም እንዲጠናቀቅ፣ ለፈጠረ ፍጥረት ሁሉ እግዚአብሔር ሰላም እንዲሰጥ እግዚአብሔርን እንለምናለን። ወደፊቱ እናቀርባለን። እግዚአብሔር መልካም አባት ነው። እናምናለን ጌታ። ትናንት ጮኸን መከራ በመጣ ዘመን፣ ኮሮና በመጣ ዘመን፣ በጦርነት ዘመን ወደ እሱ አልቅሰን ጮኸን መልስ አግኝተናል። ዛሬ መልስ እናገኛለን። ክብር ለሱ ይሁን። ዝም የማይለን አምላክ አለ። ሰምቶ ዝም የማይል ለምድርቷ የሚዋጋ የሚከራከር እግዚአብሔር ዝም አይልም። ለርስቱ ይከራከራል። እግዚአብሔር አምላክ የተባረከ ይሁን። ለምድርቷ 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 ይከራከራል። እግዚአብሔር አምላክ የተባረከ ይሁን። ለምድርቷ
ለምድሪቷ ለምድሪቷ